መድፈኞቹ ለፓሪስ ሰን ዠርሜኑ ጨዋታ እጅግ ጥሩ ዝግጅት እያደረጉ እንዳሉ የሚያሳይ ጨዋታ ትላንትና አድርገዋል። የቡካዮ ሳካ ጉዳት ደግሞ በርካቶችን አሳስበዋል። የኢፕስዊች ታውኑ አሰልጣኝ ስለ አርሰናል አስገራሚ ንግግርን አድርገዋል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ እንደምናችሁ፣ አብርሃም ፍቅሬ ነኝ። የዕለቱን መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ዛሬ ከኔ ጋር ቆይታ ስታደርጉ አሰልጣኝ ሚኬል አርቴታ በኢፕስዊች ታውኑ ጨዋታ ለፓሪስ ሰን ዠርሜን ምን አይነት ዝግጅት እያደረጉ እንደሆነ እንደዚሁም የቡካዮ ሳካን ጉዳትና የኢፕስዊች ታውኑ አሰልጣኝ ስለ አርሰናል የተናገሩትን አስገራሚ ንግግር ጨምሬ እጅግ በአማረ መልኩ መረጃውን ወደ እናንተ አደርሳለሁ። በነገራችን ላይ በርካቶች ቻናሌን ትመለከታላችሁ፣ ነገር ግን ሰብስክራይብ አላደረጋችሁም። እስኪ አንድ ጊዜ በአክብሮት የደውል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ልጋብዛችሁ። እንደተለመደው ቪዲዮ ለበርካቶች እንዲደርስ ላይክ አድርጉ። በቀጥታ ወደ መረጃዎቹ ልውሰዳችሁ። መድፈኞቹ እንግዲህ የእንግሊዝ ፕሪሚየር ሊግ ጉዳያቸውን ጨራርሰዋል ማለት ይቻላል። ምክንያቱም የዘንድሮውን የእንግሊዝ ፕሪሚየር ሊግ ዋንጫ ለሊቨርፑል አሳልፈው የሰጡ ይመስላል። መድፈኞቹ በገጠማቸው በርካታ ጉዳት ምክንያት እንግዲህ ከሊቨርፑል ርቀው ተቀምጠው የዘንድሮ የእንግሊዝ ፕሪሚየር ሊግ የመርሲሳይዱ ክለብ የሚያነሳው ይመስላል። ታዲያ አሁን ዋነኛ የአርሰናል ትኩረት የአውሮፓ ሻምፒዮንስ ሊግ እንደሆነ ይታወቃል። በትላንትናውም ጨዋታ አሰልጣኝ ሚኬል አርቴታ ይህንን በግልጽ እንዳሳዩ መናገር ይቻላል። ከጨዋታው በኋላ ግን ትሮሳርድ የእንግሊዝ ፕሪሚየር ሊጉ አሁንም ገና አላለቀም ማለቱ በርካታ የአርሰናል ደጋፊዎችና የእግር ኳስ አፍቃሪያንን አነጋግሯል። እኔ በግሌ የእንግሊዝ ፕሪሚየር ሊግ ጉዳይ እንዳበቃ ነው። ትሮሳርድም ይህ ለስነ ልቦና የሚደረግ ንግግር እንጂ አምኖበት ያደረገው ነው ብዬ አላምንም። ምክንያቱም ትሮሳርድ እንዳለው ከሆነ የፕሪሚየር ሊጉን ዋንጫ ለማንሳት አሁንም እድል አለን፣ ሊቨርፑልን ትተን ራሳችን ላይ ትኩረት እናድርግ ቢልም ነገር ግን አርሰናሎች ፕሪሚየር ሊጉን ትተው ለአውሮፓ ሻምፒዮንስ ሊጉ ዝግጅት እያደረጉ እንደሆነ በትላንትናው ጨዋታ መመልከት ይቻላል። በነገራችን ላይ መድፈኞቹ ትላንትና ኢፕስዊች ታውንን 4-0 ሲያሸንፉ አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ምን አሉ? በዘንድሮ የውድድር ዓመት የመጀመሪያ እጅግ በጣም ጥሩ የመጀመሪያ አጋማሽ ወይም ደግሞ የፈርስት ሃፍ ያሳለፍነው በዚህ ጨዋታ ነው ሲሉ ተናግሯል። እውነትም ለመናገር አርሰናል ዘንድሮ በመጀመሪያ አጋማሽ ብዙ ጊዜ በፕሪሚየር ሊጉ ሲቸገር ወይም 0-0 ሲወጣ ወይም ግብ ተቆጥሮበት ሲወጣ ተመልክተናል። በኢፕስዊች ታውኑ ግን መድፈኞቹ የሳካና የማርቲኔሊ መኖር ምን ያህል ጥቅም እንዳለው የተመለከትንበትና ኢፕስዊች ታውንን እንግዲህ በበቂ ሁኔታ አሳምነው 2-0 እስከ ረፍት መርተው ወጥተዋል። ነገር ግን አርሰናሎች ከሁለት በላይም ግቦችን ማስቆጠር ይችሉ ነበር። ታዲያ አሰልጣኝ ሚኬል አርቴታ ይህ እጅግ በዘንድሮ የውድድር ዓመት ካደረግናቸው የመጀመሪያ አጋማሽ ጨዋታ ምርጡ ነው ማለታቸው አልተሳሳቱም ልንል እንችላለን። ታዲያ መድፈኞቹ ኢፕስዊች ታውን ላይ እንግዲህ ያሳዩት ድንቅ ብቃት የቡካዮ ሳካ አርሰናል ላይ መኖርና ለመኖር ምን ያህል ልዩነት እንዳለው እኔ በግሌ ላነሳው የምወደው ሐሳብ ነው። ቡካዮ ሳካን አርሰናል በጉዳት ባያጣ ኖሮ ምናልባትም አርሰናል ከሊቨርፑል ጋር በዚህ ያህል ርቀት በፕሪሚየር ሊጉ አይቀመጥም ነበር ብዬ አስባለሁ። በርካታ የእግር ኳስ ተንታኞችም ቡካዮ ሳካ ከተመለሰ በኋላ በፉልሃሙ ጨዋታ ግብ አስቆጠረ፣ በሪያል ማድሪዱ ጨዋታ በትላንትናው ጨዋታም ለግብ የሚሆኑ ኳሶችን አመቻችቶ ሲያቀብል ነበር፣ የግብ ዕድሎችን ሲፈጠር ነበር። በነገራችን ላይ ቡካዮ ሳካ በጉዳት እንኳን ይሁሉ ወራት ርቆ አሁንም በእንግሊዝ ፕሪሚየር ሊግ ከሞሐመድ ሳላ በመቀጠል በርካታ የግብ ዕድሎችን በመፍጠር ሁለተኛው ተጫዋች ነው። ቡካዮ ሳካ ታዲያ ለመድፈኞቹ ምን ያህል የልብ ምት ምን ያህል ወሳኝ ሰው እንደሆነ ተመልክተናል ማለት እችላለሁ። እንደኔም የግል ሐሳብ ቡካዮ ሳካ ባይጎዳና ይህንን ሁሉ ወራት ከሜዳ ባይርቅ ኖሮ ምናልባትም መድፈኞቹ ከሊቨርፑል ጋር አሁን ድረስ የዋንጫ ፉክክር ውስጥ ይቆዩ ነበር ብዬ አስባለሁ። ታዲያ አሰልጣኝ ሚኬል አርቴታም ዘንድሮ እንግዲህ ፕሪሚየር ሊጉ ላይ የፈለገነውን ውጤት ማምጣት ያልቻልነው በጉዳት ምክንያት ነው ሲሉ በግልጽ አስቀምጠዋል። ቡካዮ ሳካ ታዲያ ትላንትና የደረሰበት ጉዳት በርካቶችን አስደንግጦ ነበረ። ምክንያቱም ይህ ድንቅ ተጫዋቻቸው ከጉዳት ነው የተመለሰው። ከረጅም ጊዜ ጉዳት ርቆ ነው የመጣው። ከመጣም በኋላ እጅግ አስደናቂ ብቃቱንና ማንነቱን እያሳየ በሚገኝበት ትላንትና እንግዲህ የኢፕስዊች ታውኑ ተጫዋች እንግዲህ ከኋላ ረግጦት ያደረሰበት ጉዳት በርካቶችን አስደንግጦ ነበር። አሁንም ለበርካታ ጊዜ ልናጣው ነው ወይ በሚል ማለት ነው። ሌፍ ዴቪስ እንግዲህ ገና በፈርስት ሃፍ በ32ኛው ደቂቃ ነበረ ሌፍ ዴቪስ የተባለው ተጫዋች ቡካዮ ሳካ ላይ እጅግ አሰቃቂ
ጉዳት አድርሶበት በቀይ ካርድ ከሜዳ የወጣው ቡካዮ ሳካ እንግዲህ በ57ኛው ደቂቃ የህመም ስሜት ስለተሰማው በኢታን ዋኔሪ ተቀይሮ ለመውጣት ተገዷል ማለት ነው። ታዲያ አሰልጣኝ ሚኬል አርቴታ ቡካዮ ሳካ ጉዳቱ ከባድ ነው ወይ ፊቱ ላይ ህመም ስሜት ይታይ ነበር ተብለው ሲጠየቁ ይህንን ምላሽ ሰጥተዋል። ቡካዮ ሳካን ኳስ ለመንጠቅ ከባድ ስለሆነ በርካታ ተጫዋቾችና በርካታ ተጋጣሚዎቻችን እሱ ላይ ባላቸው አቅም ኳሱን ለመቀማት ይጠቀማሉ። ለዚህም ነው ብዙዎች ጉዳት የሚያደርሱበት ሲሉ የተናገሩ ሲሆን ሳካ ህመም ውስጥ ነው ሲሉ ተናግረዋል። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል አርቴታ እንግዲህ ቡካዮ ሳካ ምንም አይነት ከባድ ጉዳት እንዳላጋጠመው ከጨዋታው በኋላ ገልጸው ቡካዮ ሳካ ህመም እየተሰማው ነው፣ ነገር ግን ከባድ የሚመስል ነገር የለም ሲሉ አረጋግጠዋል። አሰልጣኝ ሚኬል አርቴታ አክለውም ቡድናቸው በዛሬው ጨዋታ ያሳየው እንቅስቃሴ እጅግ እንዳስደሰታቸው ከገለጹ በኋላ ቡካዮ ሳካ በእርግጠኝነት ምንም ለረጅም ጊዜ ከሜዳ የሚያርቀው ጉዳት እንዳልገጠመውና ለፓሪስ ሰን ጀርሜኑም ጨዋታ ከበቂ በላይ ዝግጁ እንደሚሆን ተናግረዋል። ቡካዮ ሳካ እንደምታውቁት ኳስ ከእግሩ ውስጥ ለመቀማት እጅግ ከባድ ስለሆነ የሪያል ማድሪዱ ዴቪድ አላባ፣ የትላንትናው ዴቪስ፣ የኢፕስዊች ታውኑ እንደዚሁም በርካታ ተጫዋቾች ከሱ እግር ስር ኳስ ለመቀማት በተሻላቸው አቅም ታክሎችን እንደዚሁም ደግሞ ፋውሎችን ይሰራሉ። በነገራችን ላይ የፓሪስ ሰን ጀርሜኑ ተከላካይ ኑኖ ሜንዴስ ከአርሰናል ጋር ከተጫወቱ በኋላ በቅርብ ጊዜ በእስካሁን ድረስ በአውሮፓ ሻምፒዮንስ ሊግ ከገጠምካቸው አጥቂዎች ከባዱ ማን ነው የመስመር ተጫዋቾች ተብሎ ሲጠየቅ የአርሰናሉ ቡካዮ ሳካ ነው ሲል መልሷል። የሪያል ማድሪድ በርካታ ደጋፊዎችም ከአርሰናል ማን ወደ ሪያል ማድሪድ ቢመጣላችሁ ትመኛላችሁ ተብለው ሲጠየቁ በርካቶቹ የመለሱት ቡካዮ ሳካ ሲሉ ነው። ታዲያ ሳካ ለአርሰናል ምን ማለት እንደሆነ ያሳየበት ስለሆነ ጉዳቱ ይህን ያህል አሳሳቢ አለመሆኑ ለአርሰናል ደጋፊዎች እጅግ ጥሩ መረጃ ነው ብዬ አስባለሁ። መድፈኞቹ ትላንት ከተመለከታቸው አሰልጣኝ ሚኬል አርቴታ ካሁን በኋላ የሚያደርጋቸውን የፕሪሚየር ሊግ ጨዋታዎች እንደዚህ ተጫዋቾችን እያሳረፈ እየቀያየረ ለፓሪስ ሰን ጀርሜኑ ጨዋታ ዝግጅት እያደረገ እንደሆነ በግልጽ የታየበት ነው። ጁሪየን ቲምበር አሳርፎ ነበረ፣ ማይልስ ሉዊስ ስኬሊን አሳርፎ ነበረ፣ ቶማስ ፓርቴንም እንደዚሁ። ስለዚህ አርሰናል ተጫዋቾችን እየቀያየረና በቂ እረፍት እየሰጠም እያደረገ የሚገኘው ለፓሪስ ሰን ጀርሜኑ የግማሽ ፍጻሜ ጨዋታ ዝግጅት ማድረግ ላይ እንደተጠመደ ያሳየ ነገር ነው። በነገራችን ላይ አሰልጣኝ ሚኬል አርቴታ እሳቸውም ቢሆን ይህንን አልደበቁም። ለምን ተጫዋቾቻቸውን እንዳላሰለፉም በሙሉ ሲጠየቁ አሁን ላይ ሁሉንም ተጫዋቾች እያሰለፍን ሪስክ የምንወስድበት ጊዜ አይደለም፣ ኃላፊነት የምንወስድበት ጊዜ አይደለም። ነገር ግን ለተጫዋቾቻችን በቂ ረፍት እየሰጠን ለፓሪስ ሰን ጀርሜኑ ጨዋታ በደንብ የምንዘጋጅበት ነው ብለው በተለይም ደግሞ የሚኬል ሜሪኖ አቋም እጅግ እያስደነቃቸው እንደሆነና አሁን ላይ በአርሰናል የአርሰናልን መንፈስ እንደተላመደና ወደ ድንቅ ብቃት ላይ እንደመጣ መስክረዋል። በነገራችን ላይ ይህ ስፔናዊ አሁን ላይ አጥቂ ሆኖ ነው የሚጫወተው። ባለፉት 13 ቋሚ ሆኖ በተጫወተባቸው ጨዋታዎች ላይ 10 ግቦች ላይ ቀጥተኛ አስተዋጽኦ አድርጓል። ልብ በሉ፣ ይህ ሚኬል ሜሪኖ የተባለ ተጫዋች አጥቂ አይደለም፣ የአማካኝ ስፍራ ተጫዋች ነው። የገብርኤል ጄሱስን መጎዳት ተከትሎ ነው አሰልጣኝ ሚኬል አርቴታ ሚኬል ሜሪኖን ወደ 9 ቁጥር አጥቂነት ያመጡት የካይ ሃቨርትና የጂሰስን መጎዳት ተከትሎ። ታዲያ ሚኬል ሜሪኖ በ13 ጨዋታዎች ቋሚ ሆኖ የጀመረ ሲሆን 10 ግቦች ላይ ቀጥተኛ አስተዋጽኦ አድርጓል። ይህ ተጫዋች እንግዲህ ወደ አርሰናል መምጣቱ ብዙም ሲያጣጥሉት ነበር። አሁን ላይ ግን ትክክለኛ ሰው እንደሆነና ሚኬል አርቴታም ትክክለኛ ሰው ወደ ክለቡ እንዳመጡ እያሳየ ነው። በሌስተር ጨዋታ 2 ግቦች አስቆጠረ። በፒኤስቪ የሻምፒዮንስ ሊግ ጨዋታ 1 ግብ አስቆጥሮ አሲስት አደረገ። በቼልሲ ጨዋታ ግብ አስቆጠረ። በፉልሃም ጨዋታ ግብ አስቆጠረ። በሪያል ማድሪድ ጨዋታ እጅግ ከባድ በሆኑ በሎስ ብላንኮቹ ጨዋታ 1 ግብ አስቆጥሮ 2 አሲስት ወይም ደግሞ ለግብ አመቻችቶ አቀበለ። በትላንትናው የኢፕስዊች ታውን ጨዋታም አሲስት ማድረግ ቻለ። ይህም ታዲያ ሚኬል ሜሪኖ ለአሰልጣኝ ሚኬል አርቴታ የተጫዋቾችን ጉዳት እስኪረሱ ድረስ ምን ያህል እረፍት እንደሰጣቸው በግልጽ የታየበት ነው። ሌላኛው እንግዲህ እጅግ አስደናቂው ነገር የኢፕስዊች ታውኑ አሰልጣኝ ያደረጉት ንግግር ነው። የኢፕስዊች ታውኑ ዋና አሰልጣኝ ኬራን ማኬና እንግዲህ ትላንትና አርሰናልን ከገጠሙ በኋላ አርሰናል ማለት እግር ኳስን በትልቅ ደረጃ እየተጫወተ ያለ ክለብ ነው ሲል
ንግግራቸውን አስቀምጠዋል። ኬራን ማኬና እንደተናገሩት ከሆነ በዚህ ዓመት በፕሪሚየር ሊጉ በርካታ ቡድኖችን ገጥም ያለው ነገር ግን የፕሪሚየር ሊጉ ምርጡ ቡድን ለኔ አርሰናል ነው ሲሉ መስክረዋል። ኬራን ማኬና አርሰናል አስደናቂ አቅም አላቸው፣ ለኛ ጨዋታው አስቸጋሪ ሆኖብን ነበር፣ በተለይም ተጫዋች በቀይ ከወጣብን በኋላ ልንቋቋማቸው አልቻለም። ቢሆንም ግን መድፈኞቹ በዘንድሮ የውድድር ዓመት በፕሪሚየር ሊግ ውስጥ እጅግ አስደናቂ ቡድኖች ናቸው። ለአሰልጣኝ ሚኬል አርቴታ ትልቅ ክብር አለኝ። አርሰናሎች በሚቀጥሉት ዓመታት በርካታ ትልልቅ ዋንጫዎችን ያሳካሉ ብዬ አምናለሁ። በፕሪሚየር ሊጉ ከገጠምኳቸው ቡድኖች ሁሉ አስቸጋሪና ፈታኝ የሆኑ እንደዚሁም ደግሞ ልትገዳደራቸው ማችላቸውን ተጫዋቾች የያዘና ፍልስፍና የያዘ በምርጥ አሰልጣኝ የሚመራ ምርጥ ቡድን ነው ሲል ኬራን ማኬና ለአርሰናል መስክረዋል። ሌላኛው መረሳት የሌለበት ፖላንዳዊው ተከላካይ ጃኮብ ኪዮር ነው። አርቴታም በዚህ ተጫዋች ላይ እጅግ እምነት እንዳላቸው የተናገሩ ሲሆን በተለይም ባለፉት ሁለትና 3 ጨዋታዎች ከጋብሪኤል ማጋሌሽ ጉዳት በኋላ እያሳየ በሚገኘው ብቃት እጅግ እንደተደሰቱ ተናግረዋል። ጃኮብ ኪዮር በቋሚነት በተሰለፈባቸው ያለፉት 21 ጨዋታዎች በሁሉም ውድድር አርሰናል አንድም ሽንፈት አልገጠመውም። ጃኮብ ኪዮር ቋሚ በሆነባቸው 21 ጨዋታዎች አርሰናል 15 ጨዋታዎችን ድል አደረገ፣ 6 ጨዋታዎችን በአቻ ውጤት ተለያየ፣ 0 ጨዋታዎች ሽንፈት ገጠመው፣ 10 ጨዋታዎችን በክሊንሺት ያለ ምንም ግብ ነው አርሰናሎች መጨረስ የቻሉት። ይህም ታዲያ ጃኮብ ኪዮር የአርሰናል እድል ነው ወይ የአርሰናል ጥሩ ገድ ነው ወይ እስኪሉ ድረስ እየተናገሩ ይገኛሉ። ጃኮብ ኪዮር እንግዲህ በፓሪስ ሰን ጀርሜኑም የሁለቱም ጨዋታዎች ላይ ቋሚ ሆኖ እንደሚሰለፍ ነው የሚጠበቀው። ሚኬል አርቴታም ስለ ዲክላን ራይስ ሲናገሩ ዲክላን ራይስ በ3 በተለያዩ ቦታዎች የመሃል ክፍል ላይ በ3 የተለያዩ ቦታዎች አሰልፈ ማጫወት የምትችለው ተጫዋች ነው። ታዲያ ስለሱ ምንም ማለት አልችልም፣ ዲክላን ራይስን ማግኘታችን እድለኞች ነን ሲሉ መስክረዋል። ሌላኛው እንግዲህ ከጉዳት በኋላ እጅግ ድንቅ ሆኖ የመጣው ጋብሪኤል ማርቲኔሊ ነው። ይህ ብራዚላዊ ተጫዋች እንግዲህ ወደ አርሰናል ከመጣ በኋላ አንድ ጊዜ እጅግ በጣም ጥሩ የሆነ አንድ ጊዜ አቋሙ እየወረደ በበርካቶች እየተተቸ ነበር። በተለይም ዘንድሮ የውድድር ዓመት ላይ ጉዳት እስኪገጥመውም ድረስ ሲተች ነበር። ከጉዳት በኋላ ግን የመጣበት አመጣጥ በርካቶችን እያስደሰተና ጥሩነቱን እያሳየ ይገኛል። ጋብሪኤል ማርቲኔሊ ለአርሰናል 50 ጎል በማስቆጠር እንግዲህ አራተኛው በእድሜ ትንሹ ተጫዋች ሆኗል። ትላንትና ያስቆጠራት ግብ 50ኛ የአርሰናል ግብ ሆናለች። ቡካዮ ሳካ በ22 ዓመት ከ159 ቀን ነበረ 50 ግብ ያስቆጠረው። ሴስክ ፋብሪጋዝ በ23 ዓመት ከ134 ቀን ነበረ። እንደዚሁም ደግሞ ቲዮ ዋልኮት በ23 ዓመት ከ235 ቀን በሶስተኛ ደረጃ 50ኛ ግቡን ያስቆጠረ ነበረ። ማርቲኔሊ ታዲያ በ23 ዓመት ከ306 ቀን ለመድፈኞቹ 50 ግቦችን ያስቆጠረ ድንቅ ብራዚላዊ ተጫዋች እንደሆነ እንግዲህ አሳይቷል ማለት ነው። በነገራችን ላይ ጋብሪኤል ማርቲኔሊ ለአርሰናል ግብ ባስቆጠረባቸው ተከታታይ 44 ጨዋታዎች አርሰናል ተሸንፎ አያውቅም። እንደዚሁም መድፈኞቹ ትላንትና ኢፕስዊች ታውንን ማሸነፋቸው ተከትሎ በኢትዮጵያ ውስጥ እንግዲህ ተቀናቃኝ የሚባለውን ማንቸስተር ዩናይትድን እና ኤቨርተንን በፕሪሚየር ሊጉ እንደቆዩ እንዲያረጋግጡና አርሰናል ኢፕስዊች ታውንን ማሸነፍ ተከትሎ እንግዲህ አለመውረዳቸውን እንዲያረጋግጡ ምክንያት ሆኖላቸዋል ማለት ነው። ውድ አድማጭ ተመልካቾች የዕለቱን ወሳኝ መረጃ እንደተለመደው ወደ እናንተ አደረስኩኝ። በነገራችን ላይ ቻናላችን በአጭር ጊዜ ተወዳጅነትን አትርፏል። አሁንም ከሀገር ውስጥም ከሀገር ውጭ ያላችሁ ተከታዮችን ከልብ እያመሰገንኩኝ ለቻናሌ አዲስ የሆናችሁ ሰዎች የደውል ምልክቷን በመጫን ቤተሰብ እንድትሆኑ አሁንም በአክብሮት እየጋበዝኩኝ በየዕለቱ ወሳኝ ስፖርታዊ ጥንክሮችን ታገኛላችሁ። በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘውላችሁ።